ንጽጽር አቆማለሁ ብለህ በርቀት ማመን ይባላል። ንጽጽር አቆማለሁ አላህ አካላቴ የሩቅ እውቀት ይባላል አታውቁም እንዳትናገሩ ያለበትን ማስረጃ አንጣ። አንድንም አላስቀረንም። ብናኝ እንኳን ክብደት ብትሆን ሁሉ ነገር ግልጽ በሆነ ውስጥ ተጽፏል ተዘርዝሯል ነው የሚለው። የምን የሩቅ እውቀት ነው? ማስረጃ አምጣ። ስለ አላህ ሲጠየቁ የሩቅ እውቀት ነው አናውቅም፣ ስለ አምላካቸው ማለት ነው። ምን ልታስረዱ ነው ታዲያ? ለሁም ነው የሚለው ለሁለታችንም ፍቃድ ነው እና ከተጠየፋችሁ እንጠየፋችኋለን በሚለው ካልሄድን በስተቀር አህለል ኪታቦች ያረዱት ይበቃል። ግን አይበቃም እያለ ነው። እኛ ስንበላላቸው እነሱ የማይበሉ ከሆነ ይሄ ተጠይፈውናል ማለት ነው። አብሮ ምንም የሚያመጣው ውጤት ስለሌለ ላንበላ እንችላለን በዚህ ጉዳይ እንጂ ሐራም አይደለም። አይ ብሎ ቢሸመጡት ክደት ነው፣ ክደት አይደለም፣ ክደት ነው። ስለዚህ ካደ ሰው ደግሞ እስልምና ሙስሊም ነው ማለት ይቻላል? አይደለም። ካደኩ ቴንክ ዩ። አንደኛው ኡስታዛችሁ ነው የካደው። ይሄንን ነገር አታች አድርጉለትና ከዛኛው ጭንቅላቱ ራሱ ከሚለው ኡስታዝ ጋር ስሙን እዚህ ቤት ስለማይመጥን ነው ማልጠራው፣ ላኩለት። ክዷል፣ ተስልምና ወጥቷል ማለት ነው። ሰሞኑን ታዲያ ያስነሳው አንዱ ይሄ ቶፒክ ነው። ለጣዖት የታረደ አንበላም ብለው እኛ ያረድነውን የሚመገቡ ከሆነ እኛ ያረድነውን የሚቀበሉ ከሆነ ስለዚህ እኛ ፈጣሪን እንደምናመልክ ጣዖት እንደማናመልክ ያምናሉ ማለት ነው። ፈጣሪን እንደምናመልክ ያምናሉ ማለት ነው። ሁለተኛ ደግሞ የተለያየ ጥቅሶች እየጠቀሱ ይህንን ትበላላችሁ የሚሉን ሙስሊሞች የእኛ ማንኛውንም ነገር ከበላን ያ ምግብ ለእነሱ የተፈቀደ ከሆነ እኛ ምንበላውን እነሱ የመጸየፍ ሞራል በምንም ተአምር ሊኖራቸው አይችልም። ክዌሽን ማድረግም አይችሉም። እኛ ምንበላው እያንዳንዱን እነሱ የሚበሉ የተፈቀደላቸው ከሆነ ማለት ነው። እና ከዚህ ጋር በተያያዘ ሰፋ አድርገን የምንዳስስ ይሆናል ማለት ነው፣ የምንመለከት ይሆናል። እና እንግዲህ ዛሬ የሆድ ቀን ይሆናል ማለት ነው። እና ሰሞኑን ደግሞ ሽኩቻ ያስነሳ ቶፒክ ነው ይሄ ቶፒክ። ጠብ የቀሰቀሰ ስለሆነ ዋይዞ ነው ይመልሱልናል ብለን እናስባለን። እንዴት እንደሚመልሱ ግን እናያለን ማለት ነው። ከሚቀበሉት ከሚክዱት የሆኑ አይደለም። ሀያት አወል እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ሰላም ነው አለን አልሐምዱሊላህ። እና ጥያቄ ነበረኝ ወይስ መጀመሪያ ይኸኛውን? መጀመሪያ ይኸኛውን ነው። ኦኬ። ያው እኔ ከማውቀው አንጻር ነው የምነግርህ፣ ብዙም እንደዚህ አላውቅም። ግን ቁርአን ላይ የመጽሐፍት ባለቤቶች ያረዱትን ምግባቸው የተፈቀደ ነው ይላል አይደል? ስለዚህ የመጽሐፍ ባለቤቶች ያረዱትን ለእናንተ ምግባቸው የተፈቀደ ነው፣ የእናንተም ለነሱ የተፈቀደ ነው ይላል። እና ብዙ እውቀት የለኝም ይሄ ይላል፣ ግን ማብራሪያው ምን እንደሆነ አላውቅም። ለጥያቄ ነው የገባሁት። እንደዛ ይላል። ያ የመጽሐፉ ሰዎች ያረዱትን አይሁዶች እና ክርስቲያኖች ናቸው የመጽሐፉ ሰዎች የሚባሉት። የመጽሐፍት ሰዎች ያረዱት ምግባቸው ለእናንተ የተፈቀደ ነው፣ የእናንተም ለነሱ የተፈቀደ ነው ይላል። ያው እንደነገርኩ ብዙ እውቀት የለኝም እዚሁ ላይ፣ ግን ይሄ ነው ቢሆን ማብራሪያው ላይ እናንተ ያረዳችሁት ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ያረደው ይሁን ወይስ ክርስቲያን ሆኖ ቢስሚላ ብሎ አርዶ ይሁን እሱን አላውቅም። ቢስሚላህ እንዴት ይላል? ክርስቲያን ሆኖ በአላህ ስም ሌላ አይችልም። አዎ ነገርኩ። እንደነገርኩ እቺን ፖይንት ብቻ ነው አንብቤያት ያለፍኩት፣ ዝርዝሩን አላውቅም። መልካም። የመጽሐፉ ሰዎች ክርስቲያኖች ከተባለ በቁርአን ውስጥ የመጽሐፉ ሰዎች ማንን እንደሚያምኑ ይታወቃል። በግልጽ ክርስቶስን እንደሚያምኑ ይታወቃል። ስለዚህ የመጽሐፉ ሰዎች የእኛ ለእናንተ የተፈቀደ ከሆነ አንቺ ፕሮፋይል ያደረግሽው ኡስታዝ ሰሞኑን ጠብ ተነስቶበታል በዚህ ጉዳይ ላይ ሰምተሽ ከሆነ ከዚህ በፊት በሐዲስ በቁርአን የመጣውን ይህንኑ ጥቅስ እሱ ክዷል። ያልተወሳበት አትብሉ ይላል። ደግሞ እሱኛ ያምናል። ኦኬ እሱ ያምነዋል አይደለ? ያኛው ነው የካደው። ይሄኛው አንቺ የካደው ሌላ ቶፒክ ነው። ኤኒዌይስ የመጽሐፉ ሰዎች አይሁድና ክርስቲያኖች ያረዱትም መብላት ይቻላል። ኦኬ ስለዚህ እኛ ማንኛውንም
ምግባችንን ለእናንተ የተፈቀደ ነው ማለት ነው። እንደነገርኩ ክርስቲያኖች ያረዱት መብላት ይቻላል ብሎ አለ መጽሐፉ ላይ። እነዛ የመጽሐፍት ቤቶች ያረዱት ምግባቸው ለእናንተ የተፈቀደ ነው ብሏል። ግን ማብራሪያው እንደነገርኩ እኔ ያው ብዙ እሺ የአህባሾች ምግብን ወይንም ደግሞ አህባሽ ያረዱትን አንቺ ትበያለሽ? አህባሽ ምንድን ነው? ለምሳሌ ሁሌ መጠየቅ ማወቅ ፈልጋለሁ እዚህ ጋር ማለት አህባሽ ምንድን ነው? ያኛው ምንድን ነው? ለምሳሌ አላህ ከአርሽ በላይ ነው ብለሽ አንቺ ታምኛለሽ አይደለም? በዛቱ እሱ ላይ ሳይሆን ለውጡ እንትኑ ምንድን ነው ነው ያኛውና ይሄ ምንድን ነው ልዩነቱን ልነግርሽ ነው። እምነታችሁ አንድ አይደለም። እንዴት? አንቺ አላህ እጅ እግር አለው ሰው ከአርሽ በላይ ነው ብለሽ ታምኛለሽ፣ እነሱ ደግሞ አያምኑም። ይሄንን ክደው ነው። አሁን ለምሳሌ ቁርአን ላይ አላህ አደምን በእጆቼ ፈጠርኳቸው ይላል አይደል? ቁርአን ላይ እንደዛ ካለ እሱ ደግሞ አይደለም ነው የሚሉት። እንግዲህ እኛ ከመሬት መጥቶ ሳይሆን አላህ አዳምን በእጆቼ ለፈጠራቸው ብሎ ይናገራል። ተማም እንደገና ስለዚህ እነሱ በላይ መሆኑ ራሱ ቁርአን ላይ ይናገራል ማለት ነው። ለምን ክዳለው? የተናገረው የተጻፈው ለምን ክዳለው? ኦኬ፣ ስለዚህ እነሱ ክደዋል ማለት ነው ቁርአን ላይ የተጻፈው። አዎ፣ ግን በግማሹ ያምናሉ፣ ግማሹ አይቀበሉም። ስለዚህ ምንም ማድረግ አይቻልም። ካዱ እንጂ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በቁርአን በረመዳን በሰላቱ በሁሉም ነገር ያምናሉ። ግን ምንድነው ልዩነቱ? የተጻፈው ነገር ካዱ። እንዴት ነው እምቢ ብዬ የምክደው? ብዙ እውቀት የለኝም። ኦኬ፣ መልካም። የካዲዎችን ምግብ እሺ መብላት ይቻላል? ያኒ ከሃዲ ማለት ለምሳሌ አሁን አላህ የከለከለው ጣዖት የታረዱ ለምሳሌ እሱ ነው እንጂ ከሃዲ ማለት ምንድን ነው? ከሃዲ በአላህ የካደ ማለት ነው አይደል እኮ። አላህን አሁን ካዱ አልሽኝ እኮ። እነሱ ካዲ ናቸው አልሽኝ። ቃሉን እምቢ አሉ። አልካዱም እኮ። አላህ ጌታ አይደለም አላሉም። ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው አይደሉም አላለም። ግን ምንድነው ይሄ አላህ ስለዚህ አካሉን ክደው በሌላ አረጉት ነው የምልህ እኮ። ያ አካሉ ላይ ከተለያየሽ እኮ ኦልሬዲ ክደዋል። በቃ ካዲ ናቸው አልሽን። ካዲ ማለትማ እኮ አላህ ጌታ አይደለም ብሎ መካድ ነው። ይሄ ላኢላሀ ኢለላህ ኖ የአንቺ አላህ እና የነሱ አላህ አንድ ነው? አንድ ነው። አላህ አንድ ነው። ሌላ አላህ ያምናሉ እንዴ? እንደነገርኩ ኦኬ። የአንቺ አላህ ከአርሽ በላይ ነው በዛቱ አይደለም? ራሱ ነው የተናገረው እኮ አላህ ከአርሽ ላይ መሆኑ። እሺ፣ የአንቺ አላህ ለሊት ይወርዳል አይወርድም? የአንቺ አላህ ለሊት ይወርዳል አይወርድም? እሱ ራሱ ለምሳሌ ሰለም ብሏል። ስለዚህ እነሱ አላህ ደግሞ ለሊት አይወርድም። ከአርሽ በላይ በዛት ተብሎም አይነገርለትም፣ ዛትም የለውም። እንዴት ነው አንድ የሚሆነው? እኔ እንደነገርኩ ነው። እንደዛ እንዴት ሆኖ አንድ ይሆናል? ስሙ ብቻ እኮ ነው አንድ ይሆነው። ስሙ ብቻ እኮ ነው አንድ ይሆነው። ከስሙ ውጪ እስቲ አንድ የሆነበትን እስቲ ስጭኝ። እስቲ ስሙ ብቻ እኮ ነው አንድ። ሰለክ ወንድሜ ይኸውልህ፣ እኔ ይሄ አህባሽ ክብርትሶ ይሄ ምንድነው አብያ ከምትለው እኔ ነፃ ነኝ። ሁለቱ ላይም የለው። መልካም። እሺ፣ ስለዚህ እነሱ ያረዱትን መብላት ይቻላል አይቻልም? ይቻላል። እነሱ ያረዱትን ይቻላል። የለም እኮ አሁን እዚህ ላይ ሚዲያ ላይ ነው እንጂ እንደዚህ መስጊድ የተለያየ መስጊድ የሚሰግዳለ እንዴ? አንድ አይነት መስጊድ ነው የሚሰገደው። አንድ አይነት እንዲህ የሚባል ማህበረሰቡ ጋር የለም። እዚህ ቲክቶክ ላይ ነው ይሄ ጉድ። ማህበረሰቡማ ገና መቻወቀው አሁን ነው እያወቁ ያሉት። ስለዚህ አያት ጎበዝ። ስለዚህ የአንቺና አላህ እነሱ ጣዖት እያሉ እየጠሩት ጣዖት ነው የምታመልኪው እያሉት። ስለዚህ የአንቺን አላህ ጣዖት እያሉትም አንቺ የእነሱ ያረዱትን መብላት ትችያለሽ ማለት ነው። በእነሱ አምላክ ስም ይጣራል። ለምሳሌ እነሱ ነው እንጂ እንደዚህ ያሉት። ለምሳሌ በተለያየ ነገር ብንለያይ ኖሮ ኦኬ፣ ቁርአን ማይቀበሉ ቢሆን እኔ ማልቀበል ቢሆን ኦኬ፣ በአላህ ማያምኑ ቢሆን ኦኬ፣ በሰላት ማይሰግዱ ቢሆን ኦኬ፣ ሁሉም ነገር ተቀብለው እቺ አንዳንድ ነገሯ ላይ እንትን ስላሉ አይደለም ማለት እነሱ የፈለጉ ማለት ይችላሉ። ሶላት የሚሰግዱት ለአንቺ አላህ ነው ለራሳቸው እነሱ ለሚያመልኩት አላህ አንድ ነው አልኩ። አሁን ቅድም እኮ ነግሬሃለሁ። ብዙ ማውራት ሳይሆን መልካም። የሙሐመድ አባት ጣዖታውያኖቹ አላህን ያመልካሉ አይደለ? የሙሐመድም አባት ጨምሮ ያመልኩ ነበር በዛ ዘመን ለነበሩት። እና ገነት ይገባል? የሙሐመድ አባት ገነት ይገባል? አይገቡም። እሱ አላውቅም።
አላህን እያመለከ ገነት ካልገባ ታዲያ ለምንድን ነው እሱ አንድ ነው? እነሱ አሁን በነ ረሱል ሰለላሁ ዐለይሂ ወሰለም የነበሩ ህዝቦች ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሞቱ ገና ሳይወለዱ ነው የሞተው። ነብይነት ለሳቸው የደረሰ አይመስለኝም። አልደረሳቸውም፣ አልተቀበሉም። እሳቸው ከመጡ በኋላ ነብይነቱ ከተቀበለ ህዝብ ከዛም በኋላ የካደ ነው እንጂ እሳቸው ነብይ ለሙሐመድ አባት ነው ያልኩሽ። ነገርኩ እኮ ነብዩ መሐመድ አባታቸው ነብይነት እኮ አልደረሳቸውም የሳቸው ገና ወዳቸው። ስለዚህ ምንድነው የሚሆኑት? ገነት ነው የሚገቡ ጋንም ያው አላህ መልእክተኞች እስካላክን ድረስ ቀጪዎች አይደለንም ብለዋል። ስለዚህ መልእክተኛ አላህ ከላቸው የሚቀጣቸው አይመስለኝም፣ እንደራሴ ነው አይመስለኝም በሚለው ነው። ስለዚህ መሐመድ ዋሽቷል ማለት ነው አባቴ ጋነም ናቸው ሲል። እንግዲህ እሱ ሌላ ቶፒክ ነው። ይሄን አክሉ ስለሌላ ቶፒክ ነው የገባው ሌላ ቦታ። መሐመድ ዋሽቷል ማለት ነው። አንቺ ነው አይቀጣቸውም መልእክተኛ ስላልተላካልሽ። መሐመድ ደግሞ አባቴ ጋነም ሰው ነው። አላህ ምን አለ መሰለህ መልእክተኛ እስካላክን ድረስ ቀጪዎች አይደለንም ይላል። እኔ ከራሴ ነው። ስለዚህ መልእክቱ ደግሞ አልደረሳቸውም ነው እኔ ሐሳብ። ጎበዝ፣ እኔ እኮ ተስማማሁ። ስለዚህ መሐመድ ደግሞ አባቴ ጋነም ነው ሲል እየዋሸ ነበር ማለት ነው። እሱ እንግዲህ ከሚያውቅ ሰው ጋር ተከራከነ። ያለኝን ነው የነገርኩ። ቀጪዎች አይደለም እኮ ያለኝን ነው እየጠየቅኩሽ ያለሁት። አይቀጣቸውም ማለት ነው እንግዲህ እኔ እንጃ። አላህ አለ እንደዛ ብዬ ካልቀጣቸው ለምንድን ነው ጋነም ናቸው ያለው? ቶፒክ አሁን እዚህ ላይ ነው። ይሄ ከሚያውቅ ሰው ጋር ብትከራከር ጥሩ ነው። እኔ ሲጀመር ለጥያቄ ነበር የገባው። ለምን እንደሆነ ታውቂያለሽ? እዚህ ውስጥ የመጣ ነው። አላህ የሚለው ስም ያስተሳሰረናል። በስም ተተመሳሰለ አንድ አላህ ነው ያለው ብለሻል። አንድ አላህ ከሆነ እያመለክሽ አንድ አላህን እያመለክሽ ከሆነ የሙሐመድ አባት የአላህ ባሪያ ተብሎ የሚጠራው ገነት ከሚገቡት ነው ወይ? አይ መልእክተኛ ስላልተለካከለት ሊገባ ይችላል አልሽ። እንደዛ ከሆነ ደግሞ ሙሐመድ አባቴ ገሃነም ይገባል ብሏል። እንግዲህ ምን ማድረግ ይቻላል? እሱ ላይ እኔ ብዙ ሙቀት የለኝም። እሺ ሰይድ ሊመልስ መሰለኝ። ሰይድ ቀጥል እስኪ። በዚህ ላይ መልሳለ አንተ? አዎ ልክ ነው። እሺ ቀጥል። ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ትክክል ነው። አንተ እንዳልከው ኦኬ። ስለዚህ ገሃነም ነው አባቱ አይደለ ብለዋል። ግን የአላህ ባሪያ ነው አይደለ? አብደላ ስሙ አብደላህ ማለት የአላህ ባሪያ ማለት ስሙ ማለት። ኦኬ። ስለዚህ አንድ አካል አላህ የሚለውን አንተ ከምታምነው ተቃራኒ እያመነ አንድ አላህ ነው የምናመልከው ማለት ትችላለህ? አይቻልም። ለምሳሌ አንተ ከሌሊቱ 1/3 ይወርዳል ስትል ነው አላህ አይወርድም፣ የሚወርድ የሚወጣ ከሆነ እሱ ጦጣ ነው እያለው። አንተ አላህ እጅ እግር አለው ስትል ኖ እጅ እግር የለውም፣ እጅ እግር የፈጠረ ነው። እጅ እግር አለው የምትል ከሆነ እሱ ፍጡር ነው እያለ እሱ የሚያመልከው አላህ እና አንተ አላህ አንድ ነው የሚሆነው? ይሄ ማምለክ አይባልም፣ ማመን ነው የሚባለው። ማምለክና ማመን ይለያያል። የምታምነውን አይደል የምታመልከው? በጌትነቱ ማመንና በማንነቱ ማመን ይለያያል። ማለት በጌትነቱ ለምሳሌ አላህ አለመወለዱ፣ ብቸኛ መሆኑ፣ ሁሉንም የፈጠረ መሆኑ ሁሉም ይስማማል። ስለ አላህ ባህሪ ግን የሩቅ እውቀት ነውና ማንም አላህን ያየ ስለሌለ የተጻፈለትን ነገር ወይም የመጣለትን ነገር ያረዳል ልዩነት ከመፍጠር ውጭ እሱ የሩቅ እውቀት ስለሆነ ማንም በትክክል አያውቀውም። አለመወለዱን አይተህ ነው እንዴ? አለመወለዱን አይተህ አልተወለደም ስለሚል ምንም ጥርጥር የለውም። ሙስሊሞች በዚህ አይጣሉ ወለዳሉ ነው የሚያምን ሙስሊም የለም። አካላቱም ላይ ሲነገር የተነገረውን ነው እንጂ ሄደህ አይተህ ቼክ አድርገህ አይደለም። ተመሳሳይ ነው። አይ በአረዳድ ያረዳድ ልዩነት ነው እሱ። በዚህኛው ላይ ያረዳድ ልዩነት የለም። ይሄንኛውስ ያረዳድ ልዩነት ሊሆን አይችልም? የለም አልተወለደም በሚለው ያረዳድ ልዩነት የለም። ለምንድን ነው የማይሆነው? ስላልተወለደ ሁሉም ሙስሊም አላህ አይወለድም ይላል። ስለዚህ ያልተወለደው አላህ አንተ የምታመልከው አካል ጎዶሎ የሆነው እነሱ ከሚያመልኩት ጋር አንድ ነው።
አይ እኔ እንደዛ አይባልም። አካለ ጎደሎ አላመልክም። እሺ ሙሉ አካል ነው ያለው። እኔ እንኳን የምጠይቅ ሙሉ አካል ነው ያለው። እሱ የሩቅ እውቀት ይባላል። የሩቅ እውቀትን አይደለም። ና ከፍ በልና አሳየኝ። ና ንጽጽር አቆማለሁ። በርቀት ማመን ይባላል። ንጽጽር አቆማለሁ። አላህ አካላቴ የሩቅ እውቀት ይባላል። አታውቁም እንዳትናገሩ ያለበትን ማስረጃ አንጣ። አንድንም አላስቀረንም። ብናኝ እንኳን ክብደት ብትሆን ሁሉ ነገር ግልጽ በሆነ ውስጥ ተጽፏል፣ ተዘርዝሯል ነው የሚለው። የምን የሩቅ እውቀት ነው? ማስረጃ አምጣ። ስለ አላህ ሲጠየቁ የሩቅ እውቀት ነው አናውቅም። ስለ አምላካቸው ማለት ነው። ምን ልታስረዱ ነው ታዲያ? እኛ ላይ ዞትር የምትጠይቁት አካል ላይ አይደለም? በአካል ጉዳይ አይደል የምትጠይቁን? እኛ ስለ አምላክ ማታቅ ከሆነ የሩቅ እውቀት ነው ካልክ፣ የምታመልከው ማታቅ ከሆነ ስንት አካል ይኑረው? ቆራጣ ይሁን ሙሉ ይሁን ድፍን ይሁን ጎደሎ ይሁን ቀዳዳ ይሁን ማታቅ ከሆነ የሩቅ እውቀት ነው ብለህ የምትከተል ከሆነ this is blindly follow ማድረግ፣ ዝም ብሎ blindly follow ማድረግ፣ ዝም ብሎ በውር መከተል፣ ዝም ብላችሁ ፎሎ እያደረጋችሁ ያላችሁት ነገር እየተከተላችሁት ያላችሁት ነገር በውር ነው። ማታውቀውን አምላክ ለምን ትከተላለህ? ደግሞም እያንዳንዱ ተገልጿል ካለህ በኋላ አምላክህ ምንንም አልተውንም በግልጹ መጽሐፍ ውስጥ የተዘረዘረ የተገለጸ ቢሆን እንጂ ካለህ በኋላ የሩቅ እውቀት ነው አናቅም፣ እኛ ጋር ስትመጣ እናንተ ሚስጥር ነው ምን ትላላችሁ ትፎግሩ የለ እንዴ? ስለ አምላክ እንዴት አታቅም? አናቅም። ጣዖት እያለውም በቃ ችግር የለውም እንስማማ። ምክንያቱም እኔም አላውቀውማ ጣዖት ሊሆን ይችላል ነው እኮ እሱ ጣዖት እያለህ ከአንተ ጋር ተመሳሳይ ናችሁ ወይ? አዎ ችግር የለውም። ሰላትና ውዱ ላይ ቂጥ ማጠብ ላይ እና አፍንጫ ውስጥ ውሃ መጨመር ላይ ውሃ ክንድ ማስነካት ላይ እንመሳሰላለን። ጣዖት እኮ ያንተን አላህ እያለ ነው እሱ ይበል፣ ችግር የለውም። አላህ በሚለው ግን በስም እንመሳሰላለን። ይቅርታ ስነ ምግባር ከጎደለህ ያው ለመውረድ ማስረጃ እንድታመጣ እየጠበቅኩ ነው። ምንም ስነ ምግባር መጉደል አይደለም፣ መረጃ እንድታመጣ ከፍ ያደረግኩ። እንደዚህ አይባልም። አሁን አንተ እኮ ነው ያልከው። ሰይድ አስተውል፣ ያንተን አላህ እሱ ጣዖት እያለው ችግር የለውም አላህ በሚል ተስማማን እያልክ ነው በስም። እንደዚያ ከሆነ ደግሞ አንተ የምታመልከውን አላወቅከውም፣ ጣዖት ሊሆን ይችላል ብለህ ስላሰብክ እኮ ነው ከእሱ ጋር ችግር የለውም ብለህ የተስማማኸው። አልተስማማሁም እኮ እኔ። ካልተስማማ ስለዚህ አንተ እጅግር አካል የምታጸድቅ ከሆነ ቆይ እጅግር የምታጸድቅ ከሆነ እጅግር የሚያጸድቁትን አባሾች ለምሳሌ ጣዖት ነው ይሉታል። ትቀበላለህ? ከእነሱ አላህ ጋር አንተ አላህ አንድ ነው የሚገልጹት አገላለጻቸው የመግለጫ ሁለት ሙስሊሞች ተስማማለህ ወይ? አልስማማም። ስለዚህ ካልተስማማ እነሱ ያረዱትን ትበላለህ? እበላለሁ። ቴንኪው። ስለዚህ ትስማማለህ። ምክንያቱም አልስማማም ግን እበላለሁ። ኦኬ። ለምንድን ነው የማትስማማው? ያንተን አላህ ጣዖት እያሉ ያንተን አላህ ጣዖት እያሉ እኮ ያንተን አላህ ጣዖት ነው እያሉ ጣዖት የሚል የለም። ጣዖት አይሉ ጣዖት የሚል ሙስሊም አታገኙ እኮ አባሾች። ያንተን አላህ እጅ እግር አለው የሚለውን ጣዖት ብለው ይሉታል አይሉትም? በማለት ሳይሆን እኮ በመረጃ ነው መነጋገር ያለብን። እሺ በቃ ሜታ የምታውቅ ከሆነ እየሞገትከ የምታወራ ደስ ይለኛል። ካላወቅህ ግን አስቸጋሪ ይሆንብናል። በቃ ሜታ ሁሴን እንኳን ደህና መጣ። ሁሴን ወይ ሰላም ነው? እንዴት ነህ? ጥያቄ ነበረኝ። ጥያቄ በኋላ ላይ ነው የምቀበለው። አሁን
አሁን ቶፒኩ ላይ እርድን በተመለከተ በእስልምና የመጽሐፉ ሰዎች የክርስቲያኖችና አይሁዶችን መብላት ይቻላል? ይፈቀዳል? አይፈቀድም። ክልክል ነው። ሰይድስ ምንድን ነው ያልከን እዚህ ላይ? የክርስቲያኖችና አይሁዶችን ወይም የመጽሐፉ ሰዎችን ምግብ መብላት ይቻላል አይቻልም? እዚህ ላይ ቁርአኑ የሚለው ወጣዕሙ ለዚነ ኡቱል ኪታብ ሒሉን ለኩም ወጣዕሙኩም ሒሉን ለሁም ነው የሚለው። ለሁለታችንም ፍቃድ ነው እና ከተጠየፋችሁ እንጠየፋችኋለን በሚለው ካልሄድን በስተቀር አህለል ኪታቦች ያረዱት ይበቃል። ግን አይበቃም እያለ ነው። እኛ ስንበላላቸው እነሱ የማይበሉ ከሆነ ይሄ ተጠይፈውናል ማለት ነው። አብሮ ምንም የሚያመጣው ውጤት ስለሌለ ላንበላ እንችላለን በዚህ ጉዳይ እንጂ ሐራም አይደለም። አይ ሐላል ነው፣ ግን ኦልሬዲ ፈቅዶታል። እንደንተኑ የመጽሐፍ ባለቤት ከሆኑ ቁርአን ነው፣ ግልጽ ነው። ሒሉን ለኩም ብሏል። በቃ ሐላል ነው። አለመብላት ግን አለመብላት እሱ መፍትሄ ነው እንጂ ቁርአኑን ይከለክላል አይደለም። ስለዚህ አንድ ሰው የመጽሐፉ ሰዎችን ወይንም ደግሞ የአይሁዶችና የክርስቲያኖችን መብላት ተፈቅዶለታል። እነሱ የሚበሉትን እንደ እስልምና አስተምሮ የመጽሐፍ ባለቤቶች ማለት እንግዲህ አይሁድና ክርስቲያኖች ማለት አይሁድ ወነሷራ ማለት ነው። ኦኬ። ስለዚህ አንድ ሰው ኖ የመጽሐፉ ሰዎችን ምግብ መብላት አልተፈቀደም ቢል በቁርአን ላይ እየዋሸ ነው አይደለም? እየዋሸ ነው። ኦኬ። መሐመድ ደግሞ በቁርአን ላይ ከተለያያችሁ አንድ እስከምትሆኑ ድረስ አማኝ አይደላችሁም ብሏል። ይሄ ሰውዬ አማኝ ነው አማኝ አይደለም? ቁርአን ላይ ከዋሸ የት ላይ እንደዛ ያለው? ምን ሐዲስ ነው? ቁርአን ምን በመጽሐፉ አንድ እስካልሆናችሁ ድረስ አታምኑም የሚለው ምንድን ነው? የት ላይ? ሱራ 4:65 ላይ እንደይፈተው ሱራ 4:65 ላይ ይላል። ለምሳሌ ሐዲስም ሰጣለኝ። ሐዲስ ላይ ደግሞ በአንድ አያ እንኳን ከተለያያችሁ በአንድ ቁርአን ከተለያያችሁ ትክዳላችሁ ይላል። በአንድ አያት ካደ በሁሉም እንደ ካደ ይቆጠራል። ያ መካድ ምን ይላል? እንደዚህ ይላል። ልክ ነህ። ስለዚህ አንድ ሰው ካዳ ይሄንን ክፍል መጥቶለት ግልጽ የሆነ ነስ የሆነ ሐዲስና ቁርአን እያለ ተፍሲርም እያለ ነው አልቀበልም አይቻልም ብሎ ቢክል ይሄ ሰውዬ መካድና አለማወቅ ይለያያል ነው እያልኩ ያለሁት። አለማወቅ አሁን የሁሴን ሊሆን ይችላል። ሁሴን ለምሳሌ ሲመጣለት አይ ትክክል ነው ተሳስቻለሁ ብሎ ሊታረም ይችላል። ነገር ግን ነው ብሎ ቢሸመጥጥ አሁን ሁሴን እያሳየኸው አሳይተው አንብቦም ሐዲሱንም አይቶ ተፍሲሩንም አይቶ አልቀበልም ይሄ ውሸት ነው ቢል ወይንም ደግሞ አይፈቀድም ብሎ ቢሸመጥጥ ክደት ነው? ክደት አይደለም፣ ክደት ነው። ስለዚህ ካደ ሰው ደግሞ እስልምና ሙስሊም ነው ማለት ይቻላል? አይደለም። ካደኩ ቴንክ ዩ። አንደኛው ኡስታዛችሁ ነው የካደው። ይሄንን ነገ አታች አድርጉለትና ከዛኛው ጭንቅላቱ ራሱ ከሚለው ኡስታዝ ጋር ስሙን እዚህ ቤት ስለማይመጥን ነው ማልጠራው ላኩለት። ክዷል፣ ተስልምና ወጥቷል ማለት ነው። ሰሞኑን ታዲያ ያስነሳው አንዱ ይሄ ቶፒክ ነው። አቡ አብደላ ለዚህ ነው ረድ እየሰጡበት ያለው። ክዷል ያርም ሲሉት ምን አገባችሁ አጠፋችኋለሁ እናጠፋችኋለን እያለ ይዛተው ይሄንን አስተምሮ ክዶታል። እና እነሱ ይህንን ስለሚያውቁ ነው፣ ኔክስት የሚያመጣባቸውን ስላወቁ ነው ይታረም እያሉ እየወተወቱ ያሉት እነኛ። ሰውየው ግን ኢጎ ስላለበት ውይይት ለማሸነፍ ሲል ብቻ ክርስቲያኖችን ምንም ማያውቁ ውይይት አይወያይም። አክቹዋሊ ሴቶች ምናምን ይሰበስብና ዝም ብሎ ያምታታል። ምንም ያውቀው ነገር የለም። እንደሚያውቅ ስለከመሩት ይህንን ክፍል ክዶታል። አርም ሲሉት ማረም አልፈቀደም። ሰሞኑን ኃይለኛ ጠብ ያስነሳባቸው ቶፒክ አንድም ይሄ ነው። ስለ ካደው ከበቂ በላይ ሐዲስ አለ። ምን ሚል ሙሐመድ ተጠይቆ የክርስቲያኖች ምግብ እንዴት ነው ተብሎ ምንም ዳውት የለም። የክርስቲያን ምግብ ዝም በሉና ብሉ ያለበታል። እንዲሁም ደግሞ ሙሐመድም የሞተበት በካይበር ጦርነት ላይ ከሞተበት አንዱ ከአይሁዶች ላይ ስጋ በልቶ ነው፣ የተመረዘ ስጋ ማለት ነው። ይሄ ምንድነው እሱ የሚያሳየው
ሳቦችም ይመገቡ ነበር፣ ሙሐመድንም ጭምር ከአይሁዶችም ከመጽሐፉ ሰዎች ፊት ከክርስቲያኖችም ምንም አይነት ሸክ የለም፣ ምንም አይነት ኪላፍ የለም በዚህ ጉዳይ ላይ። ግን የሆነ ለማጭበርበር ሲሞክሩ እዚህ ያሉ አሁን ንጽጽር የሚሰሩ የሚክዱ አሉ። ቁርአኑ ደግሞ እኔ ያላልኩትን ያለ ብሏል። ሙሐመድ መኖሪያውን ጀሃነም ያድርግ ብሏል። ስለዚህ ሙሐመድ ይቻላል ብሎ ፈቅዶ ኖ ከልክሏል ካለ አንድ ሰንበዲ መጥቶ በሙሐመድ ላይ እየቀጠፈ ነው ማለት ነው። እያወቀ የሚክድ ጀሃነም ነዋሪ ነው ማለት ነው። ይሄ ሰው ንጽጽር የሚሰራ ነው። ኤኒዌይስ ጀማል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነው? አለን። መምህር ነህ እንዴ? ድምፅ ትንሽ ራቅ ይላል ግን ይርቃላ። አይሰማማ? አሁን ደህና ነው። መምህር ነህ? መሳለው እንዴ ነው? ጓን የለበስክ መስሎኝ። ጓን የለበስክ ሁላ መምህር ዶክተር አይባልም። አንዳንዴ ሪፕሬዘንት ማያደርገንን ነገር አናደርግም። የሚወክለን ነገር ስለሆነ የምንለብሰው አያስብልም። ልብሱ ማተር ያደርጋል። ምክንያቱም ሆስፒታል ሄደህ አሁን ዶክተሩን ሐኪሞቹ የምንለየው በልብሳቸው ከታማሚ የምንለያቸው። እርዳታ እንኳን ብትፈልግ ያ ልብሱ እነሱን እንዲገልጽ ተደርጎ የተሰራ ነው። ማለትም ሰርቪስ የሚሰጡ ስለሆኑ በቀላሉ እርዳታ ከነሱ ለማግኘት ያንን መልበስ አለባቸው። አሌስ ሰንበዲ ማንኛውም የሚለብሰው ከሆነ ለምሳሌ የፖሊስ ልብስ ለብሼ ዝም ብዬ ወንጀል ልሰራ እችላለሁ። ምንም ችግር ከሌለው የፖሊስ ልብስ ለብሼ ፖሊስ መስዬ አንተን እየቀጠቀጥኩ እስር ቤት ምናምን ብዬ ያለህን ልቀባበል እችላለሁ፣ የሚቻል ከሆነ ማለት ነው። ችግር ከሌለው ልብሱ አየህ። ዶክተር ነኝ እኔ። ዶክተር ነው። ኦኬ፣ ትንሽ ድምፅን ከፍ አድርገው። እሺ፣ እና ጥያቄ መጠየቅ ይቻላል? ጠይቃለሁ። የዛሬውን ቶፒክ ትንሽ ነካ አድርገው። እሺ፣ ምን ነበር ቶፒካችሁ? ምን አልከኝ? ቶፒኩ ምን ነበር? አልሰማሁትም። ገና አሁን ነበር የገባሁት። የመጽሐፉ ሰዎችን እርድ ያረዱትን መብላት ይቻላል አይቻልም የሚል ነበር። የክርስቲያኖችን ነው? ያ የክርስቲያኖች የመጽሐፉ ሰዎች ክርስቲያኖችና አይሁዶች ናቸው አይደል? የአህለል ኪታቦችን መብላት ይቻላል። የክርስቲያኖቹን እናንተ አሁን ያረዳችሁትን መብላት አይቻልም። ኦኬ፣ እኛ ያረድነውን ሶሪ፣ የእኛ አይቻልም፣ የክርስቲያኖችን ይቻላል። ምን ማለት ነው? አይደለም፣ አህለል ኪታቦች የሚባሉ አሉ። ኦኬ፣ የመጽሐፉ ለምሳሌ በአላህ አምነው ከዛ እንደገና መሐመድ ሲመጣ እንትን ያላሉት ማለት ነው። ምን ያላሉት? ያልተቀበሉት ማለት ነው። እንደ የአህለል ኪታብ የሚባሉ አሉ። ከየት ነው ያመጣው መረጃ? አህለል ኪታብ ከቁርአን እኮ መረጃን እኛ ሳንሆን መጽሐፉ ሰዎች የተባሉት እንደኛ እንደሆኑ የመጽሐፉ ሰዎች የእሳቸውን እኮ ይበቃል እያልኩ ነው። ድምፅ በጣም ነው የሚያስቸግረው። ግን ድምፅን በጣም ዶክተር ከቻልክ ድምፅን ትንሽ ከፍ አድርገው። የመጽሐፉ ሰዎች የእሳቸውን መብላት እንትን ይላል። ይበቃል። እሺ፣ የመጽሐፉ ሰዎችን መብላት ይበቃል፣ ተስማማን። ነገር ግን የክርስቲያኖች አይቻልም ስትል ምንድን ነው እሱ እንትን መረጃ? ለምሳሌ አሁን እናንተ አላችሁ ኤርፎን ቃል በቃ ዶክተር ኤርፎን ይመስለኛል። ድምፅ እየራቀ እየገባ ነው። አይሰማም? በጣም የሚያስቸግረው እኔ ጋ አይደል ነው። ይሰማችኋል? ተውጧል እኮ የለም። ያ ኤርፎን መሰለኝ ይወጣል ይገባል። ኤርፎን ሲሆን ነው። መዝሙር እንኳን ደህና መጣ። ሰላም ላንተ ይሁን። ሁላችሁንም ሰላም ብያለሁ ወንድሞቻችን፣ ሌሎቻችሁንም ሰላም ብያለሁ። ኦኬ
ያ እንግዲህ በደንብ አስተውሉ። ስለ መጽሐፉ ሰዎች እያወራን ነው። የመጽሐፉ ሰዎች እርድ ይቻላል አይቻልም የሚለው ላይ ነው። ያነሳቸው ነጥቦች ነበሩ። በአወራው ደስ ይለኝ ነበረ። ኔትወርክ ከተስተካከለ እናወራበታለን። ማሜ ያነሳው አርጉመንት ስላለ ጀማል እሱን እንሄድበታለን። ማሜ ማሜ ይሰማል? ማሜ 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 አንድ ማሜ ሁለት ነጁ ነጁ እንግዲህ በመጽሐፉ ሰዎች ላይ እኔ እስከማውቀው ድረስ በሀዲስም ነስ የሆነ ሀዲስ አለ። በሙፈሲሮችም ደረጃ እጅማው ምንም የሚስማማበት ነው። ምንም አይነት ሂላፍ እንደሌለው ነው የማውቀው። በመጽሐፉ ሰዎች ላይ በሴቶች እና በምግብ ላይ ምንም አይነት ዳውት የለም እና አሁን ላይ ግን ይሄ ነገር ክርስቲያኖችን ለመሸወድ ሲባል የሚሰሩ ፖለቲካዎችና የሚሰሩ የእምነት ማጭበርበሪያ መንገዶች አሉ። እሱን ተጠቅመው በተለይም አንደኛ ኡስታዝ ይህንን ክፍል ደጋግሞ ነው የሸመጠጠው። ደጋግሞ ለማታለል ለማጭበርበር ሲሞክር ታዝበነዋል ማለት ነው። ከዚህ በፊት ተናግረናል። እሱ በዋሸ ቁጥር ይዋሊደር እንጂ ይህንን አስተምሮ የሚቃወሙ ይመጣሉ ብለን ነበረ። እንዳለውም አሁን ተቃውሞ ይሄንን የቁርአን ክፍል ለምን ካደ የሚሉ መጥተዋል ማለት ነው። ይሄ ብቻ አይደለም፣ ብዙ የካዳቸው የቁርአን ክፍሎች አሉ። ወደፊት እያንዳንዶቹን ያርሙታል ብለን እናምናለን። ምክንያቱም ኡስታዙ ምንም የሚያውቀው ነገር የለም። ክርስትና ላይ ዝም ብሎ መቀባጠር ነው። ክርስትና ላይ ሲቀባጠር የሚያውቅ መስሏቸው አኮፍሰውት ነበረ። ተሳስቶ እስልምናው ላይ የተናገራቸው እንዳለ ስህተት ናቸው። ደጋግሞ እስልምናው ላይ ሲናገር ታግሰውት አሁን ግን ማዋጣ ደረጃ ላይ ስለደረሱ አስተምሮቱ እንዳለ ተክዷል በሚል ተቃውሞ እያስነስቷል። ሰሞኑን ኃይለኛ ጠብ ውስጥም ከቷቸዋል ማለት ነው። ኤኒዌይስ ግን እኛ ዋናው ፖይንታችን ምንድነው? እሱ የመጽሐፉ ሰዎች አንደኛ ያረዱት እንደሚቻል በቁርአን የተፈቀደ እንደሆነ ምንም አይነት ማስተባበያ በማይሰጠው ሁኔታ ሁሉም በሚስማሙበት ሁኔታ በርካታ ሀዲሶች አሉ። ሀዲስ ደረጃ ላይ ሙሐመድ የተናገራቸው በርካታ አሉ። በተግባርም ደግሞ ሙሐመድ የመጨረሻ ህይወቱ መጨረሻ እንኳን እንደበላ ማስረጃ ማምጣት እንችላለን። ስለዚህ ምንም ይሄ የሚያከራክር ነገር አይደለም ማለት ነው። ከዚህ አንጻር ነው። ማሜ ይሰማል? ማሜ ማሜ ክላውድ በደመናው ዘነሃል። እሺ መናገር ይቻላል ከተፈቀደ። ምን አልከኝ? ሱናኒ በመጃ 28:30 አንዴ ክፈተው ሀቢብ 28:30 ይበመጃ ጣዖት አምላኪያኖች ሰይድ በአላህ ስም ብለው ቢያርዱ ትበላለህ? እነሱን አልበላም። ለማን በላው? በአላህ ብለው እኮ ነው ያረዱት። ጣዖት ነው የሚያመልኩት።
አላህንም እኮ ያመልካሉ። አይ ለምሳሌ እኮ ክርስቲያኖች እኮ አላህን አያመልኩም፣ ወይም አይሁዶች አላህን አያመልኩም። እሺ ግን ስለተፈቀደ ነው የምንበላው። እነዚህኞቹ ግን ጣዖት ማምለካቸው ወይም ደግሞ መጽሐፍ ስላልተሰጡ በዛ ምክንያት የሚያወርዱት አይበላም። መጽሐፍ የላቸውማ፣ መጽሐፍ አልተሰጡም፣ የመጽሐፍ ባለቤት አይደሉም። ሱናን ኢብን መጃ ኤክሰፕሽናል ነው። 2830 የመጽሐፍ ባለቤት መሆን ይለያል እንጂ አላህን ስላመለኩ አይደለም። የክርስቲያኖች እና የአይሁዶች የሚበላው አላህን ስላመለኩ ሳይሆን የመጽሐፍ ባለቤት የሚሆን ክብር ስላላቸው ነው። የመጽሐፍ ባለቤት በመሆናቸው። ምን ማለት ነው የመጽሐፍ ባለቤት ማለት ግን? የተውራትና የእንጂል ባለቤት መሆናቸው የዘቡር። ስለዚህ የመጽሐፍ ባለቤት እንደሆነ ታምናለህ ማለት ነው። እኛ መጽሐፉ የኛ እንደሆነ ቁርአን እየነገረላችሁ ተናገረ እኮ ቁርአን። ኡቱል ኪታብ ማለት መጽሐፍ የተሰጡ ማለት ነው። በቃ ስለዚህ መጽሐፍ የተሰጡት ክርስቲያኖች እንደዚህ ሌላ ቦታ ላይ የአህለል ኪታቢ ሊመተቁሉነ ሳሊሱ ሰላሳ ይላል እኮ ሌላ ቦታ። እናንተ የመጽሐፍ ባለቤቶች ለምን ሶስት ትላላችሁ ይላሉ። ግልጽ ነው። ስለዚህ መጽሐፍ የተሰጣቸው ክርስቲያንና አይሁዶች ናቸው። እንደዚህ ይላል ሱነን ኢብን መጃ 2830 ላይ it was narrated from ቃቢስ ቢን አልሃብ that his father said ቃቢስ ቢን አልሃብ የሚባለው አባቱ ሲናገር ሰማው እንደዚህ ያለ ይላል ask the messenger of Allah about the food of Christians ነቢዩን ስለ ክርስቲያኖች ምግብ ጠየቅኩት and he said don't have any doubt about food, thereby following the way of the Christians in that. ምንም ጥርጣሬ አይኖራችሁ የክርስቲያኖችን የምግብ አመጋገብ ስርዓት መከተል ብሎ ተናገረ እና ትከተላላችሁ ማለት ነው እኛን አመጋገብ ስርዓት። ራይት አልሰማም እንዴ? ወገን የለውም እሱ ነው የማይሰማው እንጂ አለ። ኦኬ። ስለዚህ የእኛም መንገድ መከተል ምንም ችግር የለባችሁም፣ መመገብ ችግር የለባችሁም። እንደዛ ከሆነ እኛ የምናርደው በክርስቶስ ስም ነው። ስለዚህ በክርስቶስ ስም ባረድ ነው ትበላላችሁ ማለት ነው አይደለም? ሰይድ ወጣ እንዴ? ሱራ 5:3 አንዴ ክፈተው እስኪ። ሱራ 5:3 አንብበው። አንብበው 5:3 ላንብበው። እሺ በክት ፈሳሽም ደም የእርያ አሳማም በክት ፈሳሽም ደምም የእርያ አሳማ እርሱ ከአላህ ስም ሌላ የተነሳ የተገደለችውም ተከብላ የሞተችው የኔ ነው። የእፎይ የቆየ የሚመጣው የማንኛው ነው የሚልገው? ላግና ያደርገማ ነው። ከስራ ያላችሁ ይመስለኛል። እኔ አንተ ይሰማኛል። የሀቢ ነው የሚቆራረጥብኝ። ለእኔ አላቅም፣ ለሌሎቹ ኦኬ። በክት ፈሳሽ ደም የእርያ
አሳማ ስጋም በእርሱ ከአላህ ስም ሌላ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከነዚህ በሕይወት ምናምን ያረዳችሁት ብቻ ሲቀር ለጣዖት የታረዱት በአዝላምም እድልን መፈለጋችሁ በእናንተ ላይ እርም ተደረገ ይላል። ስለዚህ ከአላህ ውጭ የታረደ እርም ነው ካለ ቁርአን መልሶ እኛ በክርስቶስ የምናርደውን እንዴት ነው የምትበሉት ነው ጥያቄያችን። ቁርአኑ እርስ በርሱ ይጋጫል ማለት ነው። ከአላህ ውጭ የታረደ እርም ነው ካላችሁ በኋላ መልሶ ደግሞ አይ በክርስቲያኖችም የታረደን ብሉ የሚለው ምን ሆኖ ነው? በክርስቲያኖች የታረደን ብሉ የሚላል እንዴ? የመጽሐፉ ሰዎችን እርድ ብሉ አይልም ይላል። የእናንተን እኮ አይደለም እፎይ፣ እዚህ ጋር የእናንተን ነው ታዲያ። የመጽሐፉ ሰዎች ማለት አህለል ኪታብ የሚባሉ አሉ። አህለል ኪታብ እነማን ናቸው? ድሮ ባለህ እነማን ናቸው? በክርስቶስ የሚያምኑትን እኮ አይደለም። አሃ እና እነማንን ነው? የመጽሐፉ ሰዎች ማለት ባለህ ያምናሉ። ድምፅህን ከፍ ካላደረክ ይብቃ። እኔ ብለጥፍህ ይህንን አርጉመንትን ባለህ ያምናሉ ግን እሺ ነብዩ መሐመድ ማለት ነብያችን አዛከኝ በእናትህ ጀማል ማድነቅ ነው። ኢርፎን እንቀለውና ዶክተር ናቸው አይደል? ኢርፎኖትን ይንቀሉትና ከዛ በስልኮ ብቻ ያወሩ